እንግዲህ ቤተሰብ አብርሽ እንግዲህ አሁን ገና ቦታውን አግኝተዋል ማለት ነው። ቦታው እዚህ ጋር ስለሆነ ማለት ነው። ቦታው ሄርሜላ ጋር ሳይሆን ከሩትዬ ጋር ነው። እንግዲህ እንደዚህ ደመቅ ብሎ የሚያምረው ማለት ነው። የኔ እንቁዎች እንዴት አባታቸው ነው የሚያምሩት! ከአይኑ ያወጣችሁ ቶቶቶቶ አቦ ፈጣሪ ይጠብቃችሁ ከክፉ ነገር በሙሉ ማለት ነው። እና በጣም ነው የሚያምሩት። አያቸው አይደለም? የአብርሃምን ውበት አያችሁት እዚህ ጋር እኔ እኮ ይሄን ነገር ደጋግሜ እናገረዋለሁ። ለምን እንደሆነ አላውቅምና እዛ ጋር ስለሚያምሩ አንድ ላይ ስለሚሄዱ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ እዚ ጋ መሆን ያለባት ሩትዬ ንግስቷ፣ ልዕልቷ፣ የልዑል እናት ናት እዚ ጋ መሆን ያለባት ማለት ነው። ለዛ ነው እሺ። አንዳንዶቻችሁ ሄርሜላ ናት የሚገባት እንኳን ደስ አላችሁ ምናምን። ቀለበት ልታረግ ነው። የምን ቀለበት ነው? ቀለበት የሚባል ነገር የለም። ምክንያቱም እዚህ ጋር መሆን ያለባት መታቀፍ እንደዚህ አያቸዋል። አቤት 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 ሩትዬ! የሩትዬ ውበት ግን እኮ ይለያል የምር ማለት ነው። ጭራሽ እኔ እንጃ አላቅም። እና እንደዚህ ነው እንግዲህ እንደምታዩት እንደዚህ ነው አብሮ የሚያምሩት። እና ሄርሜላም ደግሞ የራሷ ቢጤ አለ ከራሷ ቢጤ ጋር ከሄርሚዬ ጋር ስማቸው ራሱ ማች ነው። ሄርሜላ ሄርሚ። ስለዚህ ስማቸው ራሱ በጣም ይመሳሰላል። እና ሰው ግጣሙን አያጣም፣ ድስት ግጣሙን አያጣም የሚባል አባባል አለ። እና ሄርሜላም የራሷን ግጣም ሩትዬ የራሷ አሻባላ ጠንበላል አብረሽዬ አለላት ማለት ነው። ስለዚህ የሰውን ቦታ ለመውሰድ አትቾክ፣ የራስን ቦታ ትተሽ ማለት ነው። በኋላ የራስሽን እንዳታጭ ማለት ነው። የሰው ስታራውርጪ የራስሽን እንዳታጭ ይባላል እና ሄርሚያስ ራሱ ብለዋል። እሱ ስታራውርጪ እኔን ማተሽ ሁለት አጭ እንዳትሆኝ ካሁኑ ብትጀምሪ ይሻልሻል፣ ቦትሽን ብታቅ ይሻልሻል ብሏል። የገዛ ፍቅረኛዋ ማለት ነው። ስለዚህ በኋላ እንዳታለቅስ እንዳትጎዳብኝ በማለት ነው እሱን አስበው ነው። ስለዚህ ሄርሜላም የራስሽን ቦታ ብትፈልግ ይሻልሻል።